ሩጃ ኢግናቶቫ ወደ ክሪፕቶ ዓለም የገባችው እንደ ወንጀለኛ አልነበረም። ቢያንስ ራሷን ያቀረበችው በዚያ መንገድ አልነበረም። ይልቁንም የቀረበችው እንደ ተስፋ ነበር። የሀብት የነፃነትና ተራው ሕዝብ በመጨረሻ የሚያሸንፍበት የወደፊት ተስፋ። እንደ ንጉሳዊ ቤተሰብ አባል ተውባ በትላልቅ መድረኮች ላይ ትቆም ነበር። አብዛኛው ታዳሚ በደንብ ስለማይረዳው የቴክኖሎጂ ዘርፍም በሙሉ ራስ መተማመን ትናገር ነበር። ይህ በራስ መተማመኗ ብቻ በሚሊዮኖች በሚቆጠሩ ሰዎች እምነት እንድታገኝ ያደረገ። ቡልጋሪያ ውስጥ ተወልዳ ገና በልጅነቷ ከሌሎች በተለየ መልኩ ባለምጡቅ አእምሮ የመሆን ምልክቶችን አሳይታለች። ጀርመን ውስጥ ተምራ ዲግሪዎችን አግኝታለች። በኋላም በኦክስፎርድ ዩኒቨርሲቲ ተምራለች። በርካታ ቋንቋዎችን አቀላጥፋ ትናገር ነበር። ንግግሯም ለማንኛውም አይነት ታዳሚ እንዲስማማ አድርጋ የማቅረብ ችሎታ ነበራት። ስለ ፋይናንስና ቴክኖሎጂ ስታወራ የወደፊቱን አይታ የተመለሰችና ሌሎችም እንዲቀላቀሏት የምትጋብዝ ትመስል ነበር። ቢትኮይን የዓለምን ትኩረት መሳብ በጀመረበት ወቅት ብዙ ሰዎች ስለ ድንገተኛ ሀብትና ሕይወት ስለሚቀይሩ ጥቅሞች ሰምተው ነበር። ሆኖም አብዛኞቹ ክሪፕቶ ምንዛሬ እንዴት እንደሚሰራ ገና አልገባቸውም ነበር። ነገሩ ውስብስብ፣ ራቅ ያለና ለቴክኖሎጂ ባለሙያዎች ብቻ የተተው ይመስል ነበር። ሩጃ ይህንን ግራ መጋባት እንደ መልካም አጋጣሚ ተጠቀመችበት። ዋንኮይን የተባለውን ድርጅት በማስተዋወቅ ቢትኮይንን በቅርቡ የሚበልጥ አብዮታዊ ዲጂታል ገንዘብ እንደሆነ ገለጸች። ፍጥነትን፣ ደህንነትንና ተደራሽነትን ይዞ እንደሚመጣም ቃል ገባች። ከዚህም በላይ ሁሉንም ያካተተ እንደሚሆን ተናገረች። የተቀረው ዓለም ሳይነቃ በፊት ይህ ቀድሞ ለመግባት ትልቅ ዕድል እንደሆነ ለሰዎች ነገረቻቸው። ዝግጅቶቿ በየዓመቱ እየገዘፉ መጡ። በአውሮፓ፣ በእስያ፣ በአፍሪካና በመካከለኛው ምስራቅ የሚገኙ የመሰብሰቢያ አዳራሾች በሺዎች በሚቆጠሩ ሰዎች ይሞሉ ነበር። ልክ እንደ አንድ ታላቅ ንቅናቄ መወለድ መብራቶች ይበራሉ፣ ሙዚቃ ይጫወታል፣ ህዝቡን በደስታ ይጮሃል። ሩጃ በራስ መተማመንና በተረጋጋ መንፈስ በመካከላቸው ቆማ ስለ ፋይናንስ ነፃነትና አቅምን ስለማሳደግ ትናገራለች። ሰዎች ትኩረት እንዳገኙና እንደተመረጡ እንዲሰማቸው ታደርግ ነበር። አብዛኞቹ ያላወቁት ነገር ቢኖር ግን ዋንኮይን እውነተኛ የክሪፕቶ ምንዛሬ አለመሆኑን ነበር። ምንም አይነት ይፋዊ ብሎክቼን፣ ገለልተኛ ማረጋገጫ ወይም ያልተማከለ አሰራር አልነበረውም። ስርዓቱ የሚኖረው በጥቂት ሰዎች ቁጥጥር ስር ባሉ የግል ሰርቨሮች ላይ ብቻ ነበር። የአዳዲስ ባለሀብቶች ገንዘብ ለቀድሞ ባለሀብቶች ክፍያ ይውል ነበር። ይህም የእድገት ምስል ይሰጥ ነበር። ይህ የፈጠራ ውጤት ሳይሆን ፖንዚ ስኪም የተባለ ማጭበርበር ነበር። ሆኖም እምነቱ ከጥርጣሬ ይልቅ በፍጥነት ተስፋፋ። ሰዎች የቆጠቡትን ገንዘብ ኢንቨስት አደረጉ። አንዳንዶች መሬታቸውንና ቤታቸውን ሸጡ። ሌሎች ደግሞ ዋንኮይን ኢንቨስትመንታቸውን እንደሚያባዛላቸውና የወደፊት ህይወታቸውን እንደሚያረጋግጥላቸው በማመን ገንዘብ ተበደሩ። በብዙ በማደግ ላይ ባሉ ሀገሮች ውስጥ የዋንኮይን ተስፋ ብቸኛ ተስፋ ይመስል ነበር። እንደ አውሮፓውያን አቆጣጠር በ2016 ዋንኮይን በሚሊዮኖች የሚቆጠሩ ሰዎች ጋር የደረሰ ሲሆን በቢሊዮን የሚቆጠሩ ዶላሮችም ወደ ስርዓቱ ይፈሱ ነበር። ከዛ ነገሮች መቀየር ጀመሩ። ባንኮች የገንዘብ ዝውውሮችን ማካሄድ እምቢ አሉ። መንግስታት ማስጠንቀቂያዎችን አወጡ። ጋዜጠኞች ከባድ ጥያቄዎችን መጠየቅ ጀመሩ። ሆኖም ሩጃ ኢግናቶቫ በህዝብ ፊት ተረጋግታ ትታይ ነበር። ተቺዎቿን የእድገት ጠላቶች እንደሆኑና ለውጥን እንደሚፈሩ በመግለጽ አጣጣለቻቸው። ተከታዮቿም ማመኗት። ደግሞም ስኬታማ ትመስል ነበር። የተማረች ትመስል ነበር። በጭራሽ የፈራች አትመስልም ነበር። ከዚያም በጥቅምት ወር 2017 ዓ.ም ደብዛዋ ጠፋ። ሩጃ በሊዝበን በሚካሄድ አንድ ትልቅ የዋንኮይን ዝግጅት ላይ እንድትገኝ ቀጠሮ ተይዞላት ነበር። በሺዎች የሚቆጠሩ ሰዎች ይጠብቁ ነበር። ካሜራዎች ተዘጋጅተዋል። እሷ ግን ፈጽሞ አልመጣች። ይልቁንም ወደ አቴንስ በመሄድ በረራ ተሳፈረች። ያ በረራ በዘመናዊ ታሪክ ውስጥ ትልቁን የፋይናንስ ማጭበርበር የገነባቸው ሴት የታየችበት የመጨረሻው ጊዜ ሆኗል። ከዚያ ቀን በኋላ ያለምንም ፍንጭ ጠፋች። ትታው የሄደችው ግዛት መፈራረስ ጀመረ። ወንድሟ ኮንስታንቲን ኢግናቶቭ ሁኔታውን ለማረጋጋት ቢሞክርም ያለ ንግስቲቱ ግን ቅዠቱ ሊቀጥል አልቻለም። እንደ አውሮፓውያን አቆጣጠር በ2019 ዓ.ም አሜሪካ ውስጥ ተይዞ ዋንኮይን ማጭበርበር መሆኑን አመነ። ከባለስልጣናት ጋር በመተባበርም ሴራው እንዴት ይሰራ እንደነበርና ምን ያህል በጥልቀት የታቀደ እንደነበር ገለጸ። ሩጃ ግን አሁንም አልተገኘችም። የአሜሪካ መንግስት በዓለም ዙሪያ ከሚገኙ ተጎጂዎች በቢሊዮን የሚቆጠር ዶላር በመስረቅ በማጭበርበርና በህገወጥ የገንዘብ ዝውውር ከሰሳት። ኤፍቢአይ በጥብቅ በሚፈለጉ ወንጀለኞች ዝርዝር ውስጥ በማካተት እሷን ለመያዝ ለሚረዳ ሰው እስከ $100,000 ሽልማት አቀረበ። መርማሪዎች ማምለጫዋን ከብዙ ጊዜ በፊት እንዳዘጋጀች
ገንዘብ በባህር ማዶ አካውንቶች እንዳዘዋወረች፣ ለሐሰት መታወቂያዎችን እንዳዘጋጀችና ምናልባትም ከኃይለኛ የወንጀል መረቦች ጥበቃ እየተደረገላት እንደሆነ ያምናሉ። ሌሎች ደግሞ ብዙም ርቃ አልሄደችም ብለው ያምናሉ። አንዳንድ ድምጿን ለማጥፋት ተገድላለች የሚሉ ወሬዎች ቢኖሩም ይህንን የሚያረጋግጥ ምንም አይነት ማስረጃ አልተገኘም። እውነቱ አሁንም አልታወቀም። የሩጃ ኢግናቶቫን ታሪክ አስገራሚ የሚያደርገው የወንጀሉ ስፋት ብቻ ሳይሆን የተፈጸመበት ጊዜም ጭምር ነው። ይህ የሆነው በክትትል በመረጃና በቴክኖሎጂ ግንኙነት በዳበረው የዲጂታል ዘመን ውስጥ ነው። ሆኖም ግን የሐሰት ዲጂታል ገንዘብ የገነባችው ሴት ሙሉ በሙሉ ለመጥፋት ችላለች። ዛሬ በሚሊዮኖች የሚቆጠሩ ተጎጂዎች መልስ ያላገኙ ጥያቄዎችንና ባዶ አካውንቶችን ይዘው ቀርተዋል። አንዳንዶች ያላቸውን ሁሉ አጥተዋል። አንዳንዶች ደግሞ እውነቱን መቀበል ከብዷቸው ዋንኮይን በሆነ መንገድ ይመለሳል ብለው ተስፋ ያደርጋሉ። የሩጃ ኢግናቶቫ ታሪክ ስለ ክሪፕቶ ብቻ አይደለም፣ ስለ እምነትም ጭምር ነው። ብልህነት፣ በራስ መተማመንና ተሰሚነትን እንዴት እንደ መሳሪያ ሰዎች ሊጠቀሙ እንደሚችሉ ያሳያል። እንዲሁም ቴክኖሎጂ ማጭበርበርን እንደማያስቀር ይልቁንም አዲስ መልክ ብቻ እንደሚሰጠው ማሳሰቢያ የሚሆን ነው። ቻናላችንን ሰብስክራይብ በማድረግ በየሳምንቱ ይህን የመሰሉ የሳይንስና ቴክኖሎጂ ቪዲዮዎችን ይመልከቱ።